በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች ተከታታዮች፣ የልዑል እግዚአብሔር ሰላም ከሁላችን ጋር ይኑር አሜን። ብሂላተ አበው ጸጋ ቢሰጥህ በተሰጠህ ጸጋ አመስግን፣ ያልተሰጠህን እሻለሁ በማለት የተሰጠህን ጸጋ እንዳታጣ። ማር ይስሐቅ። አንደበቱን ከቧልት ከሐሜት ያየውንም ምስጢር ከመናገር የሚከለክል ሰው ልቡናውን ከሐልዮ ኃጢአት ያርቀዋል። አረጋዊ መንፈሳዊ። ፍጡራንን መርምሮ ማወቅ ካልተቻለ ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻለናል? ቅዱስ አትናቴዎስ። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ እንደ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ። አባ እንጦንስ። ሰው ሆይ በእግዚአብሔር አርአያና ምሳሌ የተፈጠርህ መሆንህን አስታውስ። ስለዚህ ስለ ራስህ በተጠየቅህ ጊዜ በሙሉ እምነት እኔ የእግዚአብሔር አምሳል ነኝ በል። አንተ በምድር ላይና ውስጥ ካሉትም ሁሉ በላይ ዕውቀትና አንደበት የተሰጠህ የመለኮት ፍጡር ነህ። ከዚህም በተጨማሪ እግዚአብሔርን የማወቅ የማምለክና ደስ የሚያሰኘውንም ሁሉ የመረዳት ችሎታ ያለህ ፍጥረት ነህ። እስቲ ከፍ ካለው ተራራ ከታላቁ ባህር ከምታበራው ፀሐይና ከምታንጸባርቀው ጨረቃ የምትበልጥ መሆንን አስብ። አንተ እኮ ስፋት ካለው ምድረ በዳና ከተንጣለለው ሜዳ እንዲሁም በምድር ላይ ያለውን ኃይል ሁሉ ከሚያጠፋው እቶም ትበልጣለህ። መጽሐፍ ቅዱስ እንደሚነግረን እነዚህም ሁሉ ያልፋሉ፣ ሰማይና ምድር ያልፋሉ እንዳለ ማቴዎስ 20 ቁጥር 35። አንተ የእግዚአብሔር አምሳል ግን አታልፍም። ጌታችን ኢየሱስ ክርስቶስ በማያልፈው ቃሉ የዘላለም ሕይወት እንዳለህ ቃል ገብቶልሃልና ለአንተ በእግዚአብሔር አምሳል ለተፈጠርኸው ሰው እንዲህ ስላለህ ማለት ነው። ሰው ሆይ አሁንስ የነፍስህን ዋጋ በእግዚአብሔር ፊት ያላትን ታላቅነት ተመለከትህን? ምንም እንኳ እግዚአብሔርን በርኩሳን መናፍስት ሁሉ ላይ ስልጣን ቢሰጥህም ዲያብሎስ በዚህ ክብርህና ታላቅነትህ ላይ እንደወደደ እንዲቀልህ ትተወዋለህን? አይመስለኝም። ብፁዕ ወቅዱስ አቡነ ሺኖዳ የነፍስ አርነት መጽሐፍ። የቅዱስ ዮሐንስ አፈወርቅ ምክር። ተወዳጆች ሆይ ጊዜ ሳለልን ድነታችንን እንፈጽም። ጊዜ ሳለልን ለመብራታችን ዘይት የተባለ ምጽዋትን እንያዝ። ጊዜ ሳለልን መክሊታችንን ለማብዛት እንፍጨርጨር። በዚህ ዓለም ሳለን ይህን ለማከናወን ቸል ልንል እና ሐኬተኞች ከሆን ወዲያኛው ዓለም እልፍ ወትእልፊት ጊዜ ወዮ ብለን ብናለቅስ ብንጮህም እንኳ የሚረዳን የለምና። ያ ባለ አንድ መክሊቱ ሠራተኛ አንዲቷን መክሊት ሳይቀንስ ለጌታው ቢያስረክብም ከኩነኔ አላመለጠምና። አምስቱ ሰነፎች ደናግልም ጌታችንን ለምነውት ነበር፣ በሩን አንኳኩተው ነበር። ነገር ግን ልመናቸውም ማንኳኳታቸውም ከንቱ ሆነ፣ ጥቅም አልባ ነበር። ስለዚህ እነዚህን ነገሮች አውቀን ሀብታችንንም በትጋታችንን ለወንድማችን በምናደርገው ማናቸውም ጠቃሚ ነገርም የአቅማችንን ያህል እንጣር። መክሊት የተባለው የእያንዳንዱ ሰው በእጁ ያለውና ማድረግ የሚችለውን ነገር ማለት ነውና ለአንዱ ወንድሙን መጠበቅ ሊሆን ይችላል፣ ለአንዱ በገንዘቡ ደግ ነገር ማድረግ ሊሆን ይችላል፣ ለሌላው ማስተማር ሊሆን ይችላል፣ ለሌላው ደግሞ ይህን በመሰለ ሌላ ነገር ሊሆን ይችላል። ጊዜ ሳለልን በሞተ ሥጋም ሳንወሰድ መክሊታችንን እናብዛ። አንድ ሰውስ እንኳን መክሊቴ አንዲት ናት አይበል። የተሰጠችህ መክሊት አንዲት ብትሆንም አንተ ንቁ ከሆንህ ንዑድ ክቡር ከመባል አትከለከልምና። ምንም ያህል ድሃ ብትሆንም ከዚያች 2 ሳንቲም ከሰጠችው ሴት በላይ ድሃ ልትሆን አትችልምና። የተሰጠችኝ ትንሽ ናት አትበለኝ። ከቅዱስ ጴጥሮስና ከቅዱስ ዮሐንስ በላይ ያልተማርክ ልትሆን አትችልምና እኔ እኮ አልተማርኩም አትበለኝ። እነርሱ ምንም ያልተማሩ ቢሆኑ ባሳዩት ትጋት ርስት መንግሥተ ሰማያትን መውረስ ተችሏቸዋልና እኔ አይቻለኝም አትበል። እግዚአብሔር አንደበትን የሰጠን ለዚህ ነው። እግዚአብሔር እግርን የሰጠን ለዚህ ነው። እግዚአብሔር ብርታትን፣ አእምሮን፣
ማሰብን የለገሰን ለዚህ ነው። እነዚህን ሁሉ የሰጠን ለራሳችን እንድናተርፍባቸውና ለባልንጀሮቻችንም እንድንጠቅምባቸው ነውና 2 ወይም 5 መክሊት አልተሰጠኝም አትበለኝ። ተርጓሚ ገብረ እግዚአብሔር ኪዴ። አቤቱ ሙሉ አድርገኝ እኔም ሙሉ ሆናለሁ። አቤቱ አንተ አዋቂ ባለ ይቅርታ ሐኪም ሆይ ቸርነትህን ባሪያህ እሻለሁ። የነፍሴን ቁስል ፈውስ። በዘላለማዊው ዕቅድህ ያለኝን ቦታ አውቅ ዘንድ የልቡናዬን ዓይን አብራ። ምንም ልቤና አእምሮዬ ቢታመሙም ጸጋህ ትፈውሳቸው ዘንድ ፍቀድ። የሰውን የልቡን ሐሳብ ውስጡንም የምትመረምር ላንተ አቤቱ እኔ ምን እላለሁ? አንተ ነፍሴ ውሃ እንዳጣ ምድረ በዳ አንተን እንደተጠማች ልቤም አንተን እንደምትሻ ታውቃለህ። ያንተ ጸጋ የሚወድህን ሁሉ ታግዛለች። ሁልጊዜ ትሰማኛለህና አቤቱ አሁን ከጸሎቴ በፊት አታዙር። ልቡናዬ አንተን አዳኟን ከእስራቷ አርነት ትሰጣት ዘንድ ፍጹም እንደምትፈልግህ ታውቃለህና ፊትህን ከኔ አታዙር። አቤቱ መራቤን ታጠግብ ዘንድ መጠማቴንም ታረካ ዘንድ ጸጋህን ወደ እኔ ላክ። በአንተ ያለች መረጋጋትን ፍጹም እሻለሁና። አቤቱ ጌታዬ ሆይ አንተን የሚወድ እውነትህንም የተጠማ ከቶ መች ጠግቦ ይጠግብሃል? አቤቱ ብርሃንን የምትሰጥ ሆይ ልመናዬን ስማ። እንደ ጸሎቴ ጸጋህን ስጠኝ። የፍቅርህ ነበልባል በልቤ ይነድ ዘንድ ከጸጋህ አንዲት ጠብታን በልቤ አኑር። እሳት እሾህና አሜኬላን እንደሚያነድ እንዲሁ በልቤ ያለውን ክፉ ሐሳብ የጸጋህ እሳት አቃጥሎ ያጥፋልኝ። አቤቱ የለመንኩን ሁሉ አትረፍርፈህ ስጠኝ። አምላኬ ነህና ለእኔ ለፍጥረትህ፣ ንጉሴም ነህና ለእኔ ለባሪያህ ጸጋህን ፍቀድልኝ። እንደ ቸር አባትነትህም አብዝተህ በጸጋህ ባርከኝ። ማር ቅዱስ ኤፍሬም ሶርያዊ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ይቆየን።